ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ወሬዎቹን እንሆ። ዓለም በነዳጅ እጥረት መናጥ ጀመረች። በመካከለኛው ምስራቅ ግጭት ሳቢያ ነዳጅ ዋጋው ጨምሯል፣ አቅርቦቱም ቀንሷል። አንዳንድ ሀገራት የሥራ ቀናትን መቀነስን ጨምሮ እርምጃዎችን እየወሰዱ ነው። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ከባድ ጊዜ እየመጣ ነው ተጠንቀቁ የሚል መግለጫ ሰጥተዋል። በጥንቅራችን ይዘነዋል፣ ትሰሙታላችሁ። ፑቲን በቁርጥ ሰዓት ወደ 4 ኪሎ ደወሉ። የራሻው ፕሬዝዳንት ቭላዲሚር ፑቲንና ጠቅላይ ሚኒስትር አብይ አህመድ ጥብቅ ምክክር ማድረጋቸው ታውቋል። የመካከለኛው ምስራቅ ግጭት በተጧጧፈበትና የሰሜን ኢትዮጵያ ውጥረት በከረረበት በዚህ ሰዓት ሁለቱ መሪዎች ምን መከሩ? ትሰሙታላችሁ። በሌላ በኩል ህወሓት ከመቀለ ጥብቅ መግለጫ ሰጥቷል። ራያና ወልቃይትን ጨምሮ የምዕራብ ትግራይ አካባቢዎችን አከራካሪ እያሉ ስም መለጠፍ ይቁም፣ ትግራይ የምታስመልሰው እንጂ የምትሰጠው ግዛት የለም ያለው ቡድኑ ተወሰዱብኝ ያላቸውን አካባቢዎች ለማስመለስ ዝግጅት ማጠናቀቁን አውጇል። ሌላኛው ጥንቅራችን የምናየው ጉዳይ ነው። የመካከለኛው ምስራቅ ጦርነት ዛሬም እንደቀጠለ ነው። በዚህ መሃል አግዙን እንጂ ከጎን ቆማችሁ አትመልከቱ በማለት በትናንትናው ዕለት ለፈረንሳይ፣ ጃፓንና ዩናይትድ ኪንግደም ጥሪ ያቀረቡት ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ደግሞ አሜሪካ ብቻዋን ያለምን ጣጣ መሸከም የለባትም፣ ኔቶ ወዴት አለ ሲሉ ተደምጠዋል። ተባብረን ሆርሙዝን እናስከፍት፣ በዚህ ከባድ ጊዜ ከእኛ ጋር ያልቆመ ግን ያበቃለታል ሲሉም አስፈራርተዋል። እስከ ፍጻሜ አብራችሁ ስትቆዩ የምታደምጡት ሌላኛው ቤት ጉዳያችን ነው። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88 ሺህ ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919 996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ህወሓት ከመቀለ ጥብቅ መግለጫ ሰጥቷል። ራያና ወልቃይትን ጨምሮ የምዕራብ ትግራይ አካባቢዎችን አከራካሪ እያሉ ስም መለጠፍ ይቁም፣ ትግራይ የምታስመልሰው እንጂ የምትሰጠው ግዛት የለም ያለው ቡድኑ ተወሰዱብኝ ያላቸውን አካባቢዎች ለማስመለስ ዝግጅት ማጠናቀቁን አውጇል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ አከራካሪ ስለሚባሉት ራያ፣ ወልቃይት፣ ጠገዴና ጠለምት ጉዳይ አንድ ማብራሪያንም ሰጥቷል። ፕሬዝዳንቱ ትናንትናው ዕለት በሰጡት ማብራሪያቸው ምዕራብ ትግራይ፣ ደቡብ ራያና ጸለምት አካባቢዎች አከራካሪ እንደሆኑ ተደርጎ እንዲታይና እንዲሰርጽ ሆን ተብሎ እየተሰራ ይገኛል ሲሉ ተናግረዋል። ጀነራል ታደሰ በዚሁ ንግግራቸው በታሪክና በህጋዊ ሰነዶች መሰረት ትግራይ የምትቀበለው መሬት እንጂ አሳልፈው የምትሰጠው አንዲት መሬት የለም ሲሉ አስታውቀዋል። እነዚህን አካባቢዎች አከራካሪ በማለት ያስቀመጣቸው የፕሪቶሪያው ስምምነት ነው ሲሉ ተደምጠዋል። ከዚሁ ጋር በተገናኘ በምርጫ ቦርድ የተሰረዘ ህወሓት ዛሬ ባወጣው መግለጫ የትግራይ ህዝብ በብሔራዊ አጀንዳዎች ላይ እንዲያተኩር ጥሪ አቅርበዋል። የፌዴራል መንግስቱ በክልሉ ላይ ያካሄደ ያለውን ዘመቻ መቀጠሉን የጠቀሰው ህወሓት የህልውና ስጋት እንዲፈጠር ማስቻሉን አስረድቷል። በዚህ ዘለግ ባለው መግለጫው በክልሉ ውስጥ የነበረው ጦርነት በፕሪቶሪያ የተኩስ አቁም ስምምነት መቆሙን አውስቶ ይሁንና በክልሉ ውስጥ ያለው የሰብአዊነት የፖለቲካና የጸጥታ ሁኔታ በከፋ ደረጃ ላይ እንደሚገኝ አስታውቋል። ክልሉ የህልውና ስጋት እንዳጋጠመው የጠቀሰው ህወሓት ጨምሮም በዚህ ወቅት የትግራይ ተወላጆች በብሔራዊ አጀንዳዎች ላይ ማተኮር እንዳለባቸው ገልጾ ህዝቡን ለመከፋፈል የሚደረጉ ጥረቶችን እንዲቃወሙም አሳስቧል። ህወሓት በዚህ መግለጫው ከፍተኛ መጠን ያለው የትግራይ መሬት በውጭ ኃይሎች መወረሩን፣ ሰብአዊ እርዳታ ጠባቂ የሆኑ ተፈናቃዮች በመጠለያ ውስጥ እንደሚኖሩና ሰላማዊ ዜጎች አሁንም በረሃብ በበሽታና በመሰረታዊ አገልግሎት እጥረት እየተሰቃዩ መሆኑን ጠቅሷል። ሲቀጥልም የፌዴራል መንግስቱ ክልሉ በኢኮኖሚ እንዳያገግም ገደቦችን ጥሏል ካለ
ካለ በኋላ የባንክ አገልግሎት፣ ነዳጅ፣ መድኃኒትና ሌሎች አስፈላጊ የሆኑ ነገሮች መቋረጣቸውን ገልጿል። በሌላ በኩል በክልሉ አቅራቢያ የኢትዮጵያ መንግስት ኃይሎችና አጋሮቹ ወታደራዊ ዝግጅት እያደረጉ መሆኑን ጠቅሶ የዳግመኛ ግጭት ሊቀሰቀስ ይችላል የሚል ስጋት መፍጠሩን አስታውቋል። ህወሓት በዚህ መግለጫው ከውስጥና ከውጭ አሳሳች አጀንዳዎች እየቀረቡ መሆናቸውን የገለጸ ሲሆን እነዚህ አጀንዳዎች የትግራይን ፖለቲካዊና ማህበራዊ መሰረት ለማዳከም የሚሰራጩ ናቸው በማለትም አስረድቷል። በቀጣይ መረጃችን ዓለም በነዳጅ እጥረት መናጥ ጀመረች። በመካከለኛው ምስራቅ ግጭት ሳቢያ ነዳጅ ዋጋው ጨምሯል፣ አቅርቦቱም ቀንሷል። አንዳንድ ሀገራት የስራ ቀናትን መቀነስን ጨምሮ እርምጃዎችን እየወሰዱ ነው። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ከባድ ጊዜ እየመጣ ነው ተጠንቀቁ የሚል መግለጫ ሰጥተዋል። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳም ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት መቸገራቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህ ችግር ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ሲሉ በማህበራዊ ገጻቸው ባስተላለፉት መልእክት አስታውቀዋል። አሜሪካና እስራኤል በጋራ ኢራን ላይ ጥቃት መፈጸማቸውን ተከትሎ የመካከለኛው ምስራቅ ቀጠና ላለፉት 2 ሳምንታት በጦርነት ውስጥ ይገኛል። በዚህ ምክንያት ኢራን የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዝጋቷ የነዳጅ ግብይት ጫና ውስጥ ገብቷል። በተጨማሪም ዋጋው ከፍተኛ ጭማሪ አሳይቷል። ባለፈው ሳምንት በዚህ ጉዳይ ላይ መግለጫ የሰጡት የገንዘብ ሚኒስቴሩ አቶ አህመድ ሽዴ በአገሪቱ የነዳጅ አቅርቦትን አስተማማኝ ለማድረግ በሌሎች አማራጮች አፋጣኝ የነዳጅ ግዢ እየተደረገ ይገኛል ማለታቸው ይታወሳል። ሚኒስቴሩ አክለውም የኢትዮጵያ መንግስት በዓለም አቀፍ ደረጃ የተፈጠረውን የነዳጅ አቅርቦትና የዋጋ ቀውስ ተከትሎ ሊመጣ የሚችለውን ጫና ለመቋቋም በተወሰነ ደረጃ ከዴፖቻችን ለህብረተሰቡ ማቅረቡን አስታውቋል። በተጨማሪም አጣዳፊ ግዢዎችን በማድረግ አስተማማኝ አቅርቦት እንዲቀጥል እያደረገ እንደሚገኝ አንስተዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ብለዋል። የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት በኃላፊነት ስሜት እንዲጠቀሙ አሳስበዋል። ከነዳጅ ቁጠባ ጋር ተያይዞ የገንዘብ ሚኒስቴር ምርቱን በቁጠባ ለመጠቀም የሚያስችል የተጠና እርምጃዎች ለህብረተሰቡ ይገለጻል ሲል አስታውቋል። ወደ ቀጣዩ መረጃ እናመራለን። በእስራኤል አሜሪካና ኢራን መካከል የሚካሄደው ፍልሚያ ዛሬም በሶስተኛ ሳምንቱ እንደቀጠለ ነው። በሌላ አቅጣጫ በእስራኤልና የሊባኖስ ሂዝቦላ መካከል እየተካሄደ ያለው ጦርነትም ወደ እግረኛ ተሸጋግሮ እንደቀጠለ ይገኛል። በዚህ መሃል ኢራንና አሜሪካ ሚስጥራዊ መረጃ ልውውጥ እያደረጉ መሆኑን በዛሬው ዕለት እየወጡ ያሉ መረጃዎች እያመላከቱ ነው። ትራምፕ ከዚህ ቀደም ከኢራን ጋር የምናደርገው ምንም አይነት ድርድር የለም ማለታቸው የሚታወስ ነው። በትናንትናው ዕለት ከሲቢኤስ ጋር ሰፋ ያለ ቃለ ምልልስ ያደረጉት የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ በተመሳሳይ መልኩ ጦርነት እስከቀጠለ ድረስ ራሳችንን በመከላከሉ እንቀጥላለን፣ ኢራን ስለ ተኩስ አቁም ሆነ ስለ ድርድር ያለችውና ያነሳቸው ሀሳብም የለም ሲሉ መናገራቸው የሚታወስ ነው። አሁን የወጣው መረጃ ደግሞ በአሜሪካና ኢራን መካከል የውስጥ ለውስጥ ግንኙነት መጀመሩን የሚያመላክት ሆኗል። በሌላ በኩል የአሜሪካ አጋሮች በተባሉት ሀገራት ክፉኛ የተበሳጩት ፕሬዝዳንት ትራምፕ በትናንትናው ዕለት በሰጡት መግለጫም እኔ ገዛ ጥያቄ ባቀርብ ምን አይነት ምላሽ ሰጡኛላችሁ የሚለውን ለማወቅ ያህል እንጂ እኛ የማንም እርዳታ አንፈልግም፣ የምድራችን ሀያል ሀገር ነን፣ እንወጣዋለን ሲሉም ተናግረዋል። እስራኤልና አሜሪካ በኢራን ዋና ከተማ ቴሄራንና ዙሪያዋ የሚካሄዱትን መጠነ ሰፊ የአየር ጥቃት አስፍተው የቀጠሉ መሆኑን እየወጡ ያሉ መረጃዎች አመላክተዋል። አሁን ባለው ሁኔታ በኢራን በኩል እስራኤልና አሜሪካ ከወታደራዊ ኢላማዎች ውጭ ሰላማዊ መኖሪያ ቤቶችን ሳይቀር የማጥቃት ሂደት ውስጥ ገብተዋል የሚሉት ክሶች እየተሰሙ ነው። የኢራን የጤና ሚኒስቴር እስካሁን ባለው የጦርነት ሂደት 1500 ሰዎች እንደተገደሉ እንደዚሁም ከ18000 በላይ የሚሆኑ ሰላማዊ ሰዎች እንደቆሰሉ ማስታውቋል። እንደ አልጀዚራ ዘገባ ከሆነ ጦርነቱን ተከትሎ በኢራን በአሁኑ ሰዓት 3 ሚሊዮን የሚሆኑ ሰዎች ተፈናቅለዋል። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔሽኪያን ሀገራቸው ከአሜሪካና እስራኤል ጋር ላለው ጦርነት ጠንሳሽ እንዳልሆነች ገልጸው ይሁን እንጂ ሉዓላዊነትን ከወረራ መከላከል በደንብ የምናውቅበት ተፈጥሯዊ መብታችን ነው ሲሉ የማያወላውል አቋማቸውን አንጸባርቀዋል። ፕሬዝዳንቱ በኤክስ ላይ ባሰፈሩት መልእክት በቀጠና የሚገኙ የአሜሪካ የጦር ሰፈሮች በኢራንና በጎረቤቶቿ መካከል ያለውን መልካም ግንኙነት ለማደፍረስ ሆን ተብሎ ጥቅም ላይ እየዋለ መሆኑን ኮንነዋል። ይህ ድርጊት በአስቸኳይ ሊቆም እንደሚገባም አሳስበዋል። ይህንኑ አሳሳቢ የቀጠናው ደህንነት ጉዳይ በተመለከተ ከፈረንሳይ
ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በስልክ ሰፊ ውይይት ማድረጋቸውም ይፋ ሆኗል። የመካከለኛው ምስራቅን የሰላም ዕድል በተመለከተ ፔሽኪያን እጅግ ጠንከር ያለ አስተያየት ሰጥተዋል። የጽዮናውያንና የአሜሪካን ወረራ ወደ ጎን በመተው በቀጠናው ሰላምና መረጋጋት መምጣት ፈጽሞ አይቻልም ያሉ ፕሬዝደንቱም የእስላማዊቷ ሪፐብሊክ በማንኛውም አስገዳጅ ሁኔታ ውስጥ በጉልበተኞች እጅ እንደማትሰጥ አረጋግጠዋል። ዓለም አቀፉ ማህበረሰብ ይህንን በሀገራቸው ላይ የተከፈተ ወረራ በይፋ እንዲያወግዝና ወረሮቹ ዓለም አቀፍ ሕግጋትን እንዲያከብሩ ጫና እንዲፈጥር የጠየቁት ፕሬዝደንቱ በሐሰተኛ መረጃ ላይ ብቻ ተመስርቶ ሌላን ሀገር ለመቆጣጠር ጦርነት መክፈት በ21ኛው ክፍለ ዘመን የሚፈጸም የዘመነ መሳፍንት ወይም የመካከለኛው ዘመን አረመኔያዊ ድርጊት ነው ሲሉ የጠላቶቻቸውን እርምጃ አጣጥለውታል። በመጨረሻም ፕሬዝደንቱ ስለ ጦርነቱ ማብቃት የሚነሱ ማናቸውም የሰላም ጥሪዎችንና የድርድር ወሬዎችን በተመለከተ ግልጽ ቅድመ ሁኔታ አስቀምጠዋል። ወደፊት በግዛታችን ላይ ምንም አይነት ተጨማሪ ጥቃት እንደማይፈጸም አስተማማኝ ማረጋገጫ እስከምናገኝ ድረስ ጦርነቱን ስለማቆም ማውራት ምንም አይነት ትርጉም አይኖረው በማለት ቴህራን የጀመረችው የመከላከል ስትራቴጂ አጠናክራ እንደምትቀጥል አስገንዝበዋል። ፕሬዝደንት ትራምፕ ኢራንን በማጥቃት አግዙኝ እያሉ ጥሪና ማስፈራሪያ በሚያከታትሉ በዚህ ወቅት አውሮፓ አታስፈራራኝ የሚል ምላሽን ሰጥታለች። በብራስልስ የተባበሩት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስቴሮች ለዶናልድ ትራምፕ ያስተላለፉት መልእክት እጅግ ግልጽ ነበር። የሆርሙዝን የባህር ወሽመጥ ደህንነት ለማስጠበቅ አንረዳዎትም የሚል ነው። አሜሪካና እስራኤል በኢራን ላይ የከፈቱትን የአየር ጥቃት ተከትሎ ቴህራን ወሽመጡን መዝጋቷ የነዳጅ ዋጋን ቢያንርም አውሮፓ ግን ይህ የኛ ጦርነት አይደለም ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱን የባህር ኃይል ተልዕኮ በማስፋት የአውሮፓ ጦር መርከቦችን ወደ ስትራቴጂካዊ የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ጃክ ካላስ ከስብሰባው በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ሲሉ ተናግረዋል። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቀዋል ያሉት ዲፕሎማቷ የትኛውም አባል ሀገር የጦር መርከቦቹን ልኮ በጦርነቱ ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አድርገውም ወስደውታል። ፕሬዝደንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸውን ታይ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቅቀው ነበረ። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ወደ ሰፋ ጦርነት እንደማይገቡ መግለጻቸውን እንዳላስደስታቸውና እንዳላስገረማቸው ተናግረዋል። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንከር ያለ ነበረ። የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ ሜርስ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸውን ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድ ገልጸዋል። ኔቶ የመከላከያ እንጂ ጣልቃ ገብነት ስብስብ አይደለም፣ ለዚህም ነው ኔቶ እዚህ ቦታ የሌለው ያሉት ቻንስለሩ በአጋር አገራት መካከል መከባበር ሊኖር እንደሚገባ ለትራምፕ የነቀፌታ መልእክት አስተላልፈዋል። የሉክሰምበርጉ ምክትል ጠቅላይ ሚኒስትር ዣቬ ቤቴል በበኩላቸው ሀገራቸው ከዋሽንግተን ለሚመጣ ማንኛውም የማስፈራራት ድርጊት እጅ እንደማትሰጥ በይፋ አሳውቀዋል። በኔቶ የአሜሪካ አምባሳደር የሆኑት ማቲው ዊትከር የሆርሙዝ ወሽመጥን ደህንነት ማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢሞግቱም አውሮፓውያኑ ግን ቸል ብለውታል። 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በመዘጋቱ ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ ከ$100 በላይ ሊያሻቀብ ችሏል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራንና በሰፊው ቀጠና ውጥረቶች እንዲረግቡና ከፍተኛ የጥንቃቄ እርምጃዎች እንዲወሰዱ ጥሪ ያደርጋሉ ተብሎ ይጠበቃል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።